ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ጨረቃዎች እንደምታዩት ኢንስታግራም፣ ቲክታክ ላይም ቀውጠውታል። እንዲሁም ደግሞ ጀሞ ባንድ ላይ መጥተዋል። በሄኖክ ቤት ነው የመጡት። ያው ሄኖክ እንግዲህ አበረታቱት 50 ሺህ ገብቷል። እውነት ለመናገር ጀሞን በዚህ መልኩ ለማየት ብዙ ጊዜ እመኝ ነበርና ያው እንደምታውቁት ላይፍ ነው። ሁላቸውም የየራሳቸውን ዩቱብ ቻናል የየራሳቸውን ህይወት ነው የሚያንቀሳቅሱትና አንዳንድ አጋጣሚዎች በአንድ ላይ እንዲመጡ ወይ ደግሞ ሰብሰብ እንዲሉ ያደርጋቸዋል። ጣሪ ታህት እና ዛሬ ደግሞ እንዳያችሁት እንግዲህ ብሩኬ አላቋረጥ ጀምሪ በሚል ሙዚቃ ቅምጥሌ ደግሞ እፈትልልሃለሁ በሚለው ሁለታቸውም የየራሳቸው የሆነ ፖስት አድርገዋል። ምኑ ይጉልባይ ጣል እንዝል እንዝል ይታህት ዛሬ ግን እና ብቻ ደስ ይላል። እንዲሁም ብሩኬ የጻፈው ምንድነው ፈጣሪ የሾመውን ማንም አያወርደውም የሚል ጽሁፍ ነው። ሁለታቸውን ፖስት የተደረገው ፎቶ አይታችሁታል። ቅምጥሌም ቡራም ሁለታቸው ለየብቻ ሆነው ምኑ ይገሳለች። ወይኔ ቤተሰብ ቤት አይደለንም እና የሆነ ውጭ ላይ ነን ያለ ነው። ብዙዎቻችሁ የምትሄዱበት ቦታ ከሆነ ጀበልዲስ ወይም ደግሞ ባር ማለት ነው። የሆነ ተራራ ምናምን ያለበትና ልጅቱ እኔን ቪዲዮ ለመስራት ራቅ ብዬ ስመጣ መጣች ማን ልጅቷና ከዛ ደግሞ እነሱ የሆነ ተራራ ላይ ወጣን ነው የመሰላቸው። እርቀት ሄደናልና እየጠሩ እኮ ነው። ምንድነው ልል የነበረው አስጠፍኝ። እና ፈጣሪ የሾመውን ወይ ደግሞ ፈጣሪ የሆነ ነገር የሰጣችሁን ስጦታ ማንም አይነጥቅባችሁም። ሰው ሰጥቶ ሊነጥቃችሁ ይችላል። ሰው አሳይቶ ሊነሳችሁ ይችላል። ሰው የሆነ ነገር ላደርግላችሁ ብሎ ላያደርግላችሁ ይችላል። አያደርግምም ሲጀመር ማለት ነው። አንዳንድ ሰዎች እንድትጠነክሩ እንድትበረቱላቸው ሲሉ ይዋሻሉ። ይሄን እናደርግልሻለሁ እንዲህ ካደረግሽ ብለዋችሁ ግን ካደረጋችሁ በኋላ ላያደርጉላችሁ ይችላል። ነገር ግን እናንተ ያን ነገር ካደረጋችሁት ወይ ደግሞ ለሆነ ነገር ለማግኘት ብላችሁ ያን ነገር ካለፋችሁትም ጥሩ ነገር ነው። ብቻ ግን ምንም ነገር ፈጣሪ ሾማችሁን ፈጣሪ እንዳያወርድባችሁ ወይ ደግሞ ከፈጣሪ እንዳትርቁ ሁላችሁም ተጠንቀቁ። ማለት አንዳንዴ እንዴት መሰላችሁ እኔ ራሴ ስለምታዘበው ማለት ነው እግዚአብሔርን አንዳንዴ የሆነ ነገር ስፈልግ ወይ ደግሞ ስታመም ከፈጣሪ ጋር ያለኝ ጥምረት ማለት ነው ከፍ ይላል። በጣም ነው በቃ የምተሳሰረው። ገባችሁ? ጧት ማታ በየሰከንዱ። ነገር ግን የሆነ ነገር ሳልፈልግ ወይ ደግሞ ጤነኛ ሰውን ምናምን ነገር ያለኝ ነገር ራቅ ይላልና ከፈጣሪ ጋር ሁሌም ቢሆን በየትኛውም አጋጣሚ ቅርብ መሆን አለብን። ለምን የሆነ ነገር የሚሰጠን ፈጣሪ ነው። ከሱ ስንርቅ ደግሞ ይወስድብናል። ስለዚህ የሰጠን ነገር እንዳይቀማን ከፈጣሪ ጋር መራራቅ የለብንም። ከሰው ልጅ ጋር መራራቅ ኖርማል ነገር ነው የሚሆነው ማለት ራሳችሁን ከታዘባችሁት ወይ ደግሞ የሆነ ነገር በደንብ ቼክ ካደረጋችሁ ምንድነው አንዳንዴ ቤተሰብ ሴትዮዋ እየጠራች ነው። እየተመለስኩ ነው ወደ እነሱና ብቻ ዛሬ ጀማዎች ማደር ላይ ስለመጡ ጨረቃዎችን በየራሳቸው ፔጅ ላይ ፖስትም ስላደረጉ ቪዲዮንም ደስ ብሎኛል። እንዲሁም ደግሞ በራያ ሙዚቃ አድርጋችሁ ብትሞዝቁ ደግሞ ደስ ይለን ነበር። ቲክታክ ላይ ያው ኢንስታግራም በሁለታቸውም ነው። እንዲሁም ደግሞ የትናንቱ ቪዲዮ ቢሰራ ደስ የሚለን ውጭ ላይ ነበር እያላችሁ ነበር ብዙዎቻችሁ። እኔም እንደዛ ነበር ደስ የሚለኝ። ነገር ግን እንግዲህ ያው ቤት ሲኖራችሁ ቤት ካላችሁ አይቀር በየቦታው ከሚዞሩ ምናምን እዛ ውጭ ላይ ሲሄዱ ብዙ ነገሮች አሉ። ብቻ ያሉ ነገሮችን ያስተካከሉ ስለሆነ ነው። ሰው ተረዷቸው እና ጨረቃዎች ያለያችሁ ከክፉ ሁሉ ይጠብቃችሁ መድኃኒዓለም። እንደዚህ በፍቅር እንድትተሳሰራችሁ እድሜ ዘላለማችሁ እንድትኖሩ ምኞቴ ነው። እንግዲህ በጣም ብዙ ነገር ላወራ ነበር የመጣሁት ግን አልቻልኩም። ቤተሰብ እንግዲህ ቅድም ካልኳችሁ እዛ ቦታ ነው በድጋሚ ያለሁትና ቪዲዮ ተለቋል። የሄኖክ ቪዲዮ ማለት ነው። ከዛ ከጧቱ ቀጥዬ ሳወራችሁ ብቻ እንግዲህ ያው ሄኖክ እንኳን ደስ አለ በድጋሚ። ቅምጥሌም ከዚህ በላይ ይገባሃል 100 ኬክ ግባ የወንዶች ስብስብ ብላ ሸራ አድርጋለች። ያው ታምብሌል ያሰራሁት ቅድም የሰራሁት ስላለ እንዲሁም ከቅድሙ ቀጥዬ ላወራችሁ ስለፈለኩኝ ነው። ስልክ የራሱ ባትሪ ዘጋ ነው ጌታ ወይኔ ጉዴ ፈላ እና ያው ብዙ አውርተዋልኝ ማለት ተጣልታችኋል የሚሉ ወይ ደግሞ እንድንጣላ ስለሚፈልጉ ነው ምናምን በሚለውም አውርተዋል። ያው የሰው ልጅ ካልተገናኘ ወይ ደግሞ ካልተመቻቸለት ቀጥታ ወደ ጸብ ወይ ደግሞ ተጣልተው ነው እንደዚህ ነው ብለን ማውራት እንደሌለብንም ተረድቻለሁ። እንዲሁም ጓደኝነት ደግሞ ለዚህ ጊዜ መሆናችሁ በዚህ መልኩ ሰርፕራይዝ ስላደረጋችሁ ደስተኛ እንደሆነ ስላደረጋችሁትም ደስ ብሎኛል። እንዲሁም ደግሞ ወንዶች ብቻም በሆናችሁ ደግሞ ደስ ብሎኛል። ያው ቅምጥሌ ዛሬ እረፍት ማድረግ አለባት ከቤት እንግዲህ ባሏ ከሄደ ሚስቲቱ ቤቱን ማረፍ አለባት ብዬ አስባለሁ። በተረፈ ቤተሰብ ነገ በሰፊው እንገናኛለን ማለት ነው። ስልኬ ሊዘጋ ስለሆነ ሳይዘጋ እንትን ላድርግና ኤዲት አድርጌ መጣሁ።
እለቀዋለሁ ማለት ነው። እና በጣም ነው ወዳችሁ ማለት አውቃለሁ። አሁን እዛ በጣም ስለምናመሽ ስልኬ ይዘጋል። ከዛ ቤት የምንደርሰው አይ ቲንክ 3 ሰዓት ምናምን ነው የሚሆነው በዱባይ። ከዛ እንተኛ ለጧትም ተኝቼ አረፍዳለሁ። ብቻ አልቀረውም አለሁ ደህና ነኝ ለማለት ያክል ነው። እና ሁላችሁም በጸሎታችሁ በዱዓችሁ አስቡ። ሁላችንም ለሀገራችን መሬት እንዲያበቃን። ዛሬ ሀገር የመሄድ አምሮኛል። እኔ እንጃ አንዳንድ ቀን ውላ እምራ አይላችሁም? ልክ እንደዛ ማለት ነው። እና ላቪ ጋይስ በጣም ወዳችኋለሁ። እንግዲህ እየገባችሁ ደግሞ ማለት ነው የቡራንም የቅምጥሌን ቻናል ደግሞ እንዴ ሴትዮዋ መጣች ተከተለች። ጉዴ ፈላሳል።